እንዳትረሳው ምንድነው እገልሃለሁ ይልኝ ወጣልኝ ብያለሁ እንተ ሰውዬ አትፈታንም እንዴ እባብ ማታ ከሌሊት 6 ሰዓት ጀምሮ እንደው ስትንዘላዘሊት የምትመሽ የነበረው ሰው ገበናሽን በሸፈንኩልኝ ህይወትን ነው ማበላሽ አማርኛ መምህር ሰላም ነው አቤት እንዴት ነህ ሰላም ነው ያዕቆብ እኔ ያዕቆብን ማን እንደሆንኩ አላወቅ ለካያውሽ ነበር ይሉና አው ያውቁ ነበር ያደረኩት አው አዲስ አበባ ይኸውልህ እንግዲህ ብዙ ከየትምና ከአሜሪካ ራሱ ለምን አመጣ አንድ አመርልሽ ዝም በይልሽ ብዙ ነገሮች ለማጣራት ሙከራ አድርገን ነበር እውነት የምትጠይቂኝ ጥያቄ ሆነብን ያዕቆብ ማን ነው ወጣ ያልኩ አይደል እንዴ አንድ አስተማሪ የሆነ ግለሰብ ነው እኔ እህትሽን በወንድ ልታስደፍሪ ስትይ እና ያልሆነ ወሬ ስታወሪ ነው ገና የእህትነቴን እርሚን ያወጣውልኝ አመድ ላይ ትንከባላለች ኬታ ጊንተው ነው እንዴ ተረጋጋ ኬታ ጊንተው ነው ተረጋጋ ኬታ ጊንተው ነው ፎቶ እኮ ተረጋጋ ያዕቆብ ንገረኝ በሰላም ንገረኝ እንደ ባብ ነው የምትሳበው ለምን ዘላዘል ብለሽ እንጂ ለኔ ብለሽ አንድ አስተማሪ የሆነ ግለሰብ ነው እንዴት ነው ወንድ ልጅ እኔ ላስደፍራ ብዬ መጣራው ምክንያቱም ለሊት እኮ ቢቀይራት ነገር አለ ከ6 ሰዓት በኋላ ነገርኩ ልጅነቴ አያቴ ቤት ነበር ያደኩት ቤተሰቦቻችሁ እያሉ ይሄ ሁሉ ነገር ነበር ወይስ በሚዘገን ሁኔታ የሰው ልጅ 5 ከ6 ሰዓት በኋላ እንደ እባብ እየተሳበች ለሊት ላይ ድምጽ ማውጣት ሌላ ነገሮችም ካንቺ የመጡ እንደሆነ ሰምተናል ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቻችን በእያላችሁበት ሰላም ፍቅር ጤና ለእናንተ ይሁን ብለን እንግዲህ ተመልሰን መተናል ያው ከሰሞኑ የጀመርነውን ታሪክ አይታችኋል የነ ራሄልን የነ ሜሮንን ታሪክ እንግዲህ ጀምረን ነበር እያንዳንዱ ነገር ተከታተሉ ነበር ያጋጠሙን እያንዳንዱ ነገሮች አይታችኋል ሜሮን ጋር እንግዲህ ወጣንበትን እያንዳንዱ ነገር አይታችኋል እና ብዙ ነገሮች ለማጣራት ሙከራ አድርገን ነበር እውነትም ራሄል ያለችው ነገር እውነት ሆኖ ነው ያገኘነው ምክንያቱም ያየናቸው ባህሪዎች አሉ የሰማናቸው ነገሮች አሉ አመድ ላይ ትንከባላለች እንደ እባብ ማታ ከሌሊት 6 ሰዓት ጀምሮ ትቀየራለች ወደ እባብነት ትቀየራለች ከዛ በኋላ እንደ እባብ ነው መሬት ላይ ስትዳድያለች የምትንቀሳቀሰው የምትንከባለለው እንደ እባብ ነው የምትሳበው የሚሉሽ ነገሮች እንግዲህ የተወሰኑ ነገሮችን ለማጣራት ሞክረናል እና ይሄ ስም ደግሞ በጣም ጥያቄ ሆነብን ያዕቆብ ማን ነው ያዕቆብ የሚባለው ስም ከየት መጣ ማን ነው የሚለውን ነገር ለማጣራት ሞክረን ነበር ብዙ ቦታዎች ወጣን ወረድን ነገር ግን የመጨረሻ ላይ የደረስንበት ድምዳሜ ምንድነው ያዕቆብ የሚባለው ሰው ከነ ሜሮን ህይወት ከነ ራሄል ህይወት ጋር ሊያገናኘው የሚችለው ያዕቆብ ማለት አንድ አስተማሪ የሆነ ግለሰብ ነው የደረስንበት እንግዲህ ምክንያቱም ያው የስም መመሳሰል ሊኖር ይችላል በጣም ብዙ ስሞች አሉ ያዕቆብ የሚባል አለማችን ላይ በጣም ብዙ ሰዎች ሊኖሩ ይችላሉ ነገር ግን ባገኘነው መረጃና እጃችን ላይ ባለው መረጃ መሰረት ያዕቆብ ማለት እነ ራሄል እነ ሜሮን የሚማሩበት ትምህርት ቤት የነበረ አማርኛ መምህር እንደሆነ የደረስንበትና ግር ያለን ነገር ደግሞ ይሄ መምህር ከዛሬ 2 ወር በፊት ያንን ትምህርት ቤት ለቆ ጠፍቷል መልቀቂያ ሳያስገባ ምንም ሳይል ደብዛው የጠፋ ግለሰብ እንደሆነ ነው የትምህርት ቤቱም ሄደን ያገኘነው መረጃ እንደሚጠቁመውና የተወሰኑ ነገሮች መረጃ ነግረውናል ፎቶንም ጭምር ሰጥተውናልና ይሄ ግለሰብ እንደጠፋ 2 ወር አካባቢ ሆኖታል ከዛ ትምህርት ቤት ደብዛው እንደጠፋና ይሙት ይኑር አይታወቅም ብለውናልና በፎቶ በተሰጠን ፎቶ መሰረት እንግዲህ ባጣራ ነው ባረጋገጥ ነው መረጃ መሰረት አዲስ አበባ ጥሎ እንደጠፋ ከአዲስ አበባ ውስጥ እንደሌለና አንድ ክፍለ ሀገር ውስጥ እንዳለ አንዳንድ ጥቆማዎች ደርሰውናል ያው የተወሰኑ ኮኔክሽኖችም ስለነበሩን የተወሰኑ ማጣራቶችን ስናደርግ የግለሰብ ያለበት ግቢ ነው የምንገኘው አንድ ጫካ ነውና የሆነ አንድ መኖሪያ ቤት ይታየኛል ከጀርባዬና የሆነ ጫካ ውስጥ ነው እና ያለው እዛ ጫካ ውስጥ ይኖራል የሚሉ አንዳንድ ሰዎች መረጃ ሰጥተውናልና ይሄ ሰውዬ ማን ነው ያዕቆብ ማን ነው ለምንድነው ከአዲስ አበባ እዚህ ድረስ የመጣው ከነ ራሄል ቤተሰብ ጋር ግንኙነት አለው ከነ ራሄል ጋር ከነ ሜሮን ጋር የለውም የሚለው ነገር እንግዲህ ራሱን ካገኘ ነው የምንጠይቅ ነው የሚሆነው ትክክለኛው ያዕቆብ እሱ ነው ወይ የሚለውን አላጣራንም ከነዚህ ጋር ግንኙነት ይኖር አይኖር አናቅም ጀስት እንደጠፋ ብቻ ነው የምናውቀውና እሱንም ነገር እንግዲህ ለማጣራት የምንሞክረው ነው የሚሆነው እስከ ፕሮግራማችን ፍጻሜ ተሰብራችሁን ቆዩ እስኪ ተከተሉኝ እስኪ እንሂድ ያለውን ነገር ነው ተከተሉ በዚህም ቼክ እያደረጋችሁ ሰላም ነው አቤት እንዴት ነህ ሰላም ነው ያዕቆብ አቤት ፈልገን ነበር እና አጋጣሚ ከቤት ወጣ
ልናናገርህ ነበር የመጣ ነው። በምን ጉዳይ ነው ተናገር? አንዳንድ ጥያቄዎችን ልንጠይቅ ነበር። ከአዲስ አበባ ነው የመጣ ነው። የምን አዲስ አበባ ነው የምትወሩት? አይ አዲስ አበባ ነው፣ ከአዲስ አበባ ነው የመጣ ነው እና አንዳንድ ጥያቄዎችን ልንጠይቅ ነበር። የምን ጥያቄ ነው የምትጠይቅ? አንዳንድ ጥያቄዎች ተረጋጋ። የምን ጥያቄ ነው የምትጠይቅ? አንዳንድ ጥያቄዎችን ልንጠይቅ ፈልገን ነበር። ማለት ከአዲስ አበባ እንደጠፋ አስተማሪ እንደነበር። እንዴት? እሺ አስተማሪ እንደነበርክ ምናምን ሰምተናልና የምን አስተማሪ ነው የምትወሩ? አይ አዲስ አበባ ትኖር እንደነበርና አሁን ጥለ ወደ እዚህ እንደመጣ ሰምተናል። ይሄ አባቴ ተሳስታል። ያዕቆብ በዛ በኩል ሌላ ያዕቆብ አለ። አይ አንተ ነው ፎቶም ስላለን ነው። ይሄ ፎቶ አንተ አይደል? ከየት አግኝተው ነው? እንዴ ተረጋጋ። ከየት አግኝተው ነው? ተረጋጋ። ከየት አግኝተው ነው ፎቶዬን? እኮ ተረጋጋ ያዕቆብ። ንገረኝ፣ በሰላም ንገረኝ። ተረጋጋ። ይኸውልህ ያዕቆብ ማለት መጮህም ሌላ ነገር ውስጥ ኃይሉ አንደኛ ፎቶን ይታገኘው፣ ሁለተኛ በመልካም ነገር ነው የመጣሁት እኮ አልኩህ እኮ በመልካም ነገር ነው የመጣሁት። ጥሩ አስተማሪ ለተማሪዎቹ ጥሩ ነገር ያደረገ የነበረ ግለሰብ ነውና ባንዴ ሄደብን ብለው ብዙ ትምህርት ቤቶች ጥያቄ እያቀረቡ ስለሆነ ነው። ፎቶ ልክ ነህ፣ ግን ሌላ ያዕቆብ ነው። ሌላ አለ። በዛ ነገር የለ። በዛ በኩል ሂድልኝ። አሁን ውጣ ከቤት ሂድልኝ። ውጣልኝ ብያለሁ። ይኸውልህ ተረጋጋ። ውጣ እያልኩህ አይደለ እንዴ? ይኸውልህ ያዕቆብ ስማኝ። አረ በሕግ አምላክ እንዴ ማለት መጥፎ ነገር እኮ አይደለም። ኖ ሰው ልጥራ ወይ? ስማኝ፣ ይኸውልህ ተረጋጋ። እኔ ህጋዊ ጋዜጠኛ ነኝ። ላሳይ መታወቂያን ካስፈለገ። የምን ጋዜጠኛ ነው? ይኸውልህ ይሄ መታወቂያ ነው። እኔ ህጋዊ ጋዜጠኛ ነኝ። ገባህ? የጋዜጠኝነት ስራ ላይ የምሰራ ሰው ነኝ እኮ አባቴ። በመጀመሪያ ያለ ፈቃድ ነው እየቀረስከኛል። ችግር የለም እሱ። ሁለተኛ ደግሞ ካሜራውን ማጥፋት እችላለሁ። ገባህ አይደል? ካሜራውን አጥፍቼ እናንተ ማውራት እንችላለን። ነገር ግን ለመልካምነትህ ነው ብዙ ጊዜ ያ ምን ሰራቸው። ይኸውልህ ሰማኝ፣ ለሰዎች አርአያ የሚሆኑ ግለሰቦችን ነው ለሚዲያ የምናቀርበው። ገባህ አይደል? አርአያ የሆኑ በጣም አንተ ደግሞ ብዙ ተማሪዎችን ቀርጸሃል። እንደውም ከተማሪዎች መካከል ራሱ አብዛኞቹን ስኮላርሺፕ እየመጣላቸው ነውና እንዴት ነው ይሄ ነገር? እንዴት ነው መምህር የሆንከው? እና በአንዴስ የመምህርነትን ሙያት ላይ ወደ ገጠር የመጣህበት ምክንያት ምንድነው? ችግር የለውም ይገባኛል። አላዳመጥከኝም መሰለኝ ያዕቆብ። ሌላ እሱ ችግር የለውም። ፎቶ ልክ ነህ። ይሄን ፎቶ ልክ ነህ። አዳምጠኝ። ፎቶ ልክ ነህ። ይሄን ፎቶ ከየት ነው ያገኘሁት? ከትምህርት ቤት ነው ያገኘሁት። ገባህ? ትምህርት ቤት ሄጄ ነው መረጃዎችን ሰብስቤ። የምን ትምህርት ቤት ነው የምታስተምርበት የነበረው? ትምህርት ቤት ነው ይሄን ፎቶ የሰጠኝ። ፎቶውን እኮ ይኸውልህ፣ ይሄ ፎቶ አልኩህ። ይኸውልህ በዚህ ዓለም ላይ 7-8 ሰው ተመሳሳይ ፎቶ አለ። ለዚህም ኢትዮጵያ ውስጥ በጣም 120 ሚሊዮን ህዝብ ነው ታውቃለህ። በዛ ብዙ ነገር ከትምህርት ቤት ያስደገምከኝ ነው ቃላት አይደለም። ከአዲስ አበባ የመጣኸው 2 ወር ሆኗል። እዚህ አካባቢ ከመጣ ከትምህርት ቤትም ከወጣህ ኦልሬዲ 2 ወር። ይሄን ሁሉ መረጃ ከየት እናገኘው? ንገረኝ ተረጋጋ እኮ ንገረኝ። ይሄን ያገኘው ከትምህርት ቤት ነው ያጣራሁት። ያዕቆብ ተረጋጋ። ምንም መጥፎ ነገር ነው የምረጋጋው። ቆይ ስማኝ፣ ቦታው ስለማይመች ምንድን ነው የምረጋጋው? ቁጭ እንበልና ለምንድን ነው የምንቀመጠው? መጀመሪያ ተቀምጠን እናወራ። ምንም የምናወራው ነገር የለም። እዚህ አካባቢም ቦታ አይመችም። ይኸውልህ አንደኛ ያለ ፈቃድ እየቀረስክ ነው። ሁለተኛ መረጃ ጠርታል ያለ ፈቃድ። ሶስተኛ ደግሞ እንቀመጥና እናወራ እያልከኝ ነው ያለ እኔ ፈቃድ። ምንም እየጠየቅኩ ነው። ያስፈቀድኩ ነው ያለሁት። እኔ ለመልካም ነገር ነው የመጣሁት። አዲስ አበባ ይኸውልህ እንግዲህ ብዙ ከየትምና ከአሜሪካ ራሱ ለምን አመጣ? እኔ አያገባኝም። እሺ አያገባኝም እኮ አያገባኝም አይደለ ያዕቆብ? እኮ አያገባኝም። እኔ እኮ የሚያገባኝ ለመልካም ነገር ነው የመጣው። እስኪ አንዴ ካሜራውን አጥፍትና እኔ እና እሱን እንነጋገር። ችግር ነው። ይኸውልህ ካሜራውን አጥፋ፣ ይጠፋል። ከዛ በኋላ ያለው ነገር እንነጋገር። አንዴ ካሜራውን ተመልካቾቻችን እንግዲህ ያው ከያዕቆብ ጋር ያለውን ነገር ተረዳርተን ያለውን ነገር አስረድቼው ከከተማ ወደዚህ የመጣንበትን ምክንያት ነገር እንግዲህ ተረጋግተን ያው ፍቃደኛ ሆኖ እንግዲህ አብሮኝ እስኪ ተቀምጦ ያለውን ነገር ለማውራት ዝግጁ ሆኗል። እስኪ ስለ መምህርነቱ እንግዲህ እንደነገርኳችሁ ያዕቆብ ማለት በጣም ጥሩ አስተማሪ የነበረ ለብዙ ተማሪዎች አርአያ የነበረ ግለሰብ እንደነበር ወደዚህ እንደመጣ ነው የሰማነው። እንግዲህ እስኪ ስለ ያዕቆብ ያለውን ነገር ራሱ ይነግረናል። አብራችሁን ቆይ። እንግዲህ ያዕቆብ ያው ተስማምተናል። መጀመሪያም ቅድም ለታዩ ነገር ግን በጣም ይቅርታ አልተረዳውም ነበር መጀመሪያ። እኛ ያው እንግዲህ በየሀገሩ ነው የምንዞረው። እንደዚህ ጥሩ ስራ የሰሩ ሰዎችን ጥሩ ለህዝብም በጣም ተደራሽ ናቸው። የምር እኔ ብዙ ነገር ሰርተው ያልተመሰገኑ ሰዎች ውስጥ በመካተቴ የምሬን ነው የምልህ። ምን ያህል ደስታ የምን ያህል የህሊና እርካታ እንዳገኘው ብታውቅ። እንግዲህ እና ጥለህ የመጣ እስኪ ስላንተ ያዕቆብ ማን ነው? ለምን አስተማሪ ሆንክ? ይሄን ከመሰለ ሀገር ወደዛ ሄደ ድጋሚ ደግሞ ከአዲስ አበባ ወደዚህ የመጣበትን ምክንያት አስተማሪ ለምን ሆንክ? እያንዳንዱ ያለው ነገር እስኪ ንገረን፣ ስለ ህይወትህ ንገረን። በጣም ደስ ይላል። አክብራችሁን ስለመጣችሁ በድጋሚ አመሰግናለሁ። ይገርማል። በልጅነቴ አያቴ ቤት ነበር ያደግኩት
እና ሀያቲ ደግሞ በጣም ጎበዝ በአካባቢው የተመሰከረለት እውቅ የቆሎ አስተማሪ ነበር። ቆሎ አሉ አይደለ በእንተ ስማ ለማርያም ብለው ለምነው የቆሎ ተማሪዎች እነሱን ያስተምር ነበርና በጣም እውቅ ነው። በጣም የተከበረ ሰው። እኔ ደግሞ ያን እያየሁ ነው ያደግኩት። ይገርማል። ያን እያየሁ ሳድግ ደግሞ እያንዳንዱ ነገር ወደዛ እየገፋ ይመጣ። በትምህርቴም ሳዘነብል በተለያዩ ነገሮችም ሲሄድ እና ለምን አስተማሪ አልሆንም የሚል አይዲያ ወደ ራሴ መጣ እና እንዳልኩ ወደ ዩኒቨርሲቲ ተመረኩት። በአስተማሪነትና በአማርኛ ነው የተመረኩት። ያው እንደነገርኩ ነው ሀያቲ በግዕዝ ቋንቋ ምናምን የዳበረ ስለሆነ እኔም በአማርኛ በኩል አዘንብል ብዬ በዛ በኩል ነው እንትን ያልኩትና እስቲ ሀገር ላገልግል በሚል ነው እንጂ እንግዲህ ፓሽኔ በዛ ነበር። ይገርማል። ብቻ ገንዘብን ብዬ አይደለም ምን ብዬ አይደለም አስተማሪ ሰው ምንም ነገር ወደ ውስጥ የገባው በቃ እንዳልኩ ነው በሀያቲ ነው። ግፊት አድርጎብኝ አይደለም በማየው ነገር ነው። ገባ ያ እና ያን ነው ልል የምችለው አንጂ አያት ነው። ለዚህ መሰረት አያት ናቸው። ቅርታ አታልኩ። ለዚህ መሰረት አንተ አስተማሪነት ሙያ ውስጥ እንድትገባ የገፉ አንደኛ አያት ናቸው። ነፍሱን አርፈዋል። አይዞህ በጣም ይቅርታ አዝናለን። እንግዲህ ለማናቸው ነገር አይ ልክ ነህ እንዴ እዚህ ሙያ ላይ ያስገቡንማ በደንብ እና እስኪ ታዲያ እንዴት ነው ከዛ ወደ አዲስ አበባ እንዴት መጣ? እስኪ ያለውን ነገር ስቴፕ ባይ ስቴፕ ንገረን። ያው የሰማናቸው ነገሮች አሉ። አዲስ አበባ ብዙ ተማሪዎችን ስኮላርሺፕ ድረስ እንዳበቃ በጣም ብዙ ተማሪዎች ነገር ያለው እኮ መጀመሪያም ገና ስመጣ ብዙ ተማሪዎች በአንተ የተነሳ ስኮላርሺፕ አግኝተው ትልቅ ደረጃ የደረሱ ተማሪዎች አሉና እነሱም በጣም ይመስገንልን እንደዚህ አድርግልን ሚሉ ነበር። እንደውም አንተ የጠፋ ሰዓት ራሱ ወደ ጠፋ ተማሪዎችም አንማርም እስከማለት ደረጃ ደርሰው ነበር። እስኪ ሁሉ ነገር ከየት መጣ? ካሜራ ፊት ያለ ባታወራም ጥሩ ነበር። ችግር የለውም። አይ መወራት አለበት። የሰራኸውን ስራማ ህዝብም ማወቅ አለበት። ለዛም ነው። እስኪ ንገረን እያንዳንዷን ምንም አትደብቀን። በቃ ያው አንዴ እኮ እኛ አውቀናል። ያ ብዙ ህዝብ ያውቃል። ብዙ ሰዎችም ጥያቄ አቅርበውልናል። ለዛ ነው ተማሪዎችም ትምህርት ቤት ድረስ ጠርተውን ፈልጉልን የት ነው እና መስግነው ብዙ ወላጆችም ራሱ አንተ የምታስተምርበት ትምህርት ቤት አንተ እዛ ትምህርት ቤት ስትገባ ጀምሮ የተማሪ ቁጥር ራሱ በዝቷል በጣም አንተም ብለው የሚመጡ ተማሪዎች ራሱ እንደነበሩ ሰምተናልና ምንድነው? እስኪ ንገረን። ብዙ ነገር አንተ አጣርታል። እስኪ ንገረን። አው ያንዳንዷን ነገር እንግዲህ እንደ ጋዜጠኛ ካሜራ ፊት ይሄው ወደ ህዝብ ይወጣ ስለ ለራሴ ብዬ ስለ እኔ እንጃ ለሊኔ በጣም ምሰራ ሰው ነኝ። ችግር የለውም አታስብ። አሁን እንቅረጻውና ከዛ በኋላ ምናልባት ማይመች ነገር ካለ ወይም ቅር ያለ ነገር ካለ ችግር የለውም እኛ ሚዲያ ላይ እናውጣው። አንዲስ ኮታ ይወጣ እሺ ችግር የለውም። ግን አንተ ብቻ ንገረን እንጂ እኛ እንወቀው። እኛ ካወቅነ ችግር የለውም። ከዛ በኋላ ተነጋግረን ሚዲያ ላይ ይወጣ አይወጣ የሚለውን ነገር እናወራበታለን። ችግር የለውም። እስኪ ንገረን። እሺ እንዳልኩ ነው ከልጅነቴ ጀምሮ ያደኩበት ነውና መስጠት ነው ሞዱ እንደዛ ነው። ሀያቲም ያልኩ እንዳልኩ ዕውቀትን በመስጠት ነው የሚያምነው እና የተለያዩ ነገሮች በቃ እናርግል ሲባል እምቢ እያለ ስለዚህ ነገር እያየሁ ነው ያደኩት እና በአእምሮ ውስጥ የተቀረጹ ብዙ ነገሮች አሉ። እንዳልኩ ነው የተመረኩት እና ከዛ ተመርቄ እንደወጣው ተመልሼ የመጣው ወደዚህ እና ወደ ሀያቲ ወደሚኖርበት ማለት ነው። ብዙም አልቀን 2 አመት እንደቆየ ሀያቲ ማረፈ እና በጣም ህይወት ተገለባበጠብኝ። እንዳልኩ በጣም ነው ህይወት የተገለባበጠብኝ። ማድረገው ነው ማነሰው መጨብጦ ነው ያጣሁት። አይዞህ ወደ ኋላ ትውስጥ ወቅታ መመለስም አልነበረብኝም። አይ ይሁን እና እዚህ መቆየት አልፈለኩም ነበር ወደ ሀያቲ የሚኖርበት እና ከተማ ቤት ይሻላል አልኩኝ። ያሉኝ ነገር እንዳልኩ እዚህ ባስተምር ነበር ደስ የሚለኝ እና ያለኝን ሲቪ ይዤ ወደ ትምህርት ቤት ሄድኩኝ። ቀድማችሁ ያገኛችሁን ትምህርት ቤት ማለት ነው እንግዲህ መረጃ የሰጣችሁ ከዛ ነው። እንግዲህ ከዳይሬክተሩ ጀምሮ ከመምህራን ጀምሮ በፍቅር ነው የተቀበሉት። በፍቅር በጣም ፍቅር የሆነ ትምህርት ቤት ከነ ተማሪዎቹ ከነ ትምህርት ቤቱ እንጂ ከጽዳት እስከ ጥበቃ ከጥበቃ እስከ ላይ እስከ ሬጂስተር እስካሉት እስከ ዳይሬክተር ድረስ እንግዲህ በየአመቱ የሚቀየሩ ዳይሬክተሮችም አሉ አስተማሪዎችም አሉ። ግን ያ ሁሉ በፍቅር ነው የተቀበሉኝና እኔ እንጃ ያለኝን እንድሰጥ ሁሉ ያደረጉኝ እነሱ ናቸው።
እውቀት እንዳልሰሰት ያደርጉኝ ያለኝን ነገር እንደው አጥንቼ እንደው ማቆን ሁሉ ነገር ጨምሬ እንግዲህ አሁን የተወሰኑ ተማሪዎችን ብትጠይቅ ግዕዝን በደንብ አስተምራቸዋለሁ። ለምንድን ካለኝ ፍቅር የተነሳ ለነሱ ከምሰጣቸው ስለ ምን ልስጣቸው ብዬ እንድጨነቅ የሚያደርጉኝ ተማሪ አስተማሪ ሁሉም የዛ ትምህርት ቤት አካባቢ በሙሉ ይሄን ነው እንዳስብ የሚያደርጉኝ። በጣም በጣም ብሩክ የሆነ ትምህርት ቤት ብሩክ የሆነ አካባቢ ነው። በጣም እኔ እንጃ ቃላት ራሱ ያጥሩኛል። እና እንዳልከው ያው መናገር አልፈለገም ነበር ብዙ ስኮላርሺፕ ያገኙ ያው በግልም ምናምን ማስጠናቸው ተማሪዎችም ነበሩ። እነሱን እንግዲህ በጣሪ ፈቅዶ ስኮላርሺፕ አግኝተው ጥሩ ደረጃ የሚደርሱ አሉ። እንደ የተወሰኑ ተማሪዎች እንደው አረጃት በለኝና ብዙ ተማሪዎች ምናምን ተመርቀው እንትን ያሉ አሉ። እንግዲህ ትንሽ እንኳን ያስተማርኳቸው ነው ማለት እና በመኪና እና እናስገባ እያሉ እንደው ቲቸር ነው የሚሉኝ እንደው በሙሉ ሰው የሚራሱ አድርገዋል ብዬ አይጠሩኝም። ቲቸር ና እንግባ ና እንሸኝ ሲሉኝ እንግዲህ በፍቅር ተፈቃቅረን እንግዲህ ያን ፍቅር ባልሰጣችሁ ያን ይሰጡኝ ነበር። እስኪ አስቡ እስኪ በመጥፎነት ቀጥቅጣ ያሳደግከው ምን ቢሆን ኖሮ እንደዚህ አይነትም አስተማሪ ሲያልፍ ራሱ ተሳድቦ ይምራቅ ተፍቶ ነበር የሚያልፉት። ግን ያው ያለኝን እኔ ትንሳል ሰስቼ ስለማልሰጥ ያለኝን ነገር ያው ሼር ሰራማ ተማሪዎችን ታስታውሳለህ? ስለ ያስተማርካቸውን ተማሪዎች አንዳንድ መምህር በተለይ ደግሞ ቶፕ የነበሩ በጣም ጎበዝ የሆኑ ተማሪዎችን አይረሳም። ታስታውሳለህ አንተ? ማይረሱ ተማሪዎች አሉ። ይገርማል። ስለ ካይመሮ ውስጥ ተቀርጾ አንድ ባችን በአንድ ተማሪ ስም ሁሉ ልጠራ ይችላል። የእንትና ባች ብለህ እንደዛ ልጠራ ይችላል። እንደዚህ አይነት ብሩህ እውቀት ብሩህ አይምሮ ያላችሁ ተማሪዎች ነበሩ በጣም ብዙ። ምን ያህል ዓመት አስተማርክ? አረጀ ልታስብለኝ ነው እንግዲህ። ችግር የለም። አይ ያው በልጅነት እንደጀመርክ እንደውም እዛ ትምህርት ቤት ራሱ ተማሪ ነው አስተማሪ ነው እስከመባል ደረጃ የማይለዩ ራሱ ነበሩ። እንደውም ትምህርት ቤት ራሱ ሲቪን ስታስገባ እንዴ ይሄ ልጅ እንዴት ማለት በደንብ አጣርታለ ብለው ራሱ ጥያቄ እስከ ማንሳት ደረጃ እንደውም ብዙዎች ቅራኔ እንደውም አንተ እዛ ትምህርት ቤት ስትገባ ቅራኔ በፈጠሩ ነበር። እንዴት እኛ በእድሜው ያልበሰለ ልጅ እድሜው ገና የሆነ በወጣትነት ህፃን ነው እሱ እኮ እንደውም ከነሱ ኩያ ራሱ እነሱ ተማሪዎች ይበልጡታል በእድሜ እስክትባል ደረጃ ነው የገባውና እንዴት ምናምን ብለው አስገረምከኝ ነው ያለው ማለት ያው ነገርኩ መጀመሪያ አንተ ጋር ከመምጣቴ በፊት መረጃ ሳላጣራ መቼም ምክንያቱም እውነት ነው ውሸት ነው ይሄ ስለዚህ ሰውዬ ተወራ ያለው ነገር የሚለው ነገር ማጣራት ስለነበረብኝ እና ያው አትረሳቸውም ብዬ አስባለሁ። በጣም ረጅም ዓመት ነው ያስተማርከው እስከ 10 ዓመት በላይ 14 15 ዓመት በጣም ረጅም ዓመት እንዳስተማርክ ነው የእድሜህን ግማሽ በለው እንደዛ ነው የሰማነው። ገና ልጅ እንደሆንክ በልጅነት እንደጀመርክ ማስተማርን ነው የሰማነውና ሜሮን ራሄል የሚባሉ ተማሪዎች ታውቃለህ? ሜሮን ራሄል ብዙ እኮ ሜሮን ራሄል አሉ። ይገርማል። አሁን በጣም ቶፕ የነበሩ በዛ ትምህርት ቤት ላይ በጣም ሰቃይ የነበሩ ተማሪዎች ነበሩ። የዛሬ 5-6 ዓመት የነበሩ እንደዚህ አይነት ተማሪዎች ነበሩ። ሜሮን ራሄል እኔ እንጃ ብቻ ብዙ እኮ ተማሪዎች እህትማማቾች ትዝ ካሉክ እንደውም አሁን ስኮላርሺፕ መጥቶላቸው ሊወጡ ነው ወደ ውጪ። ነው አንተንተባተብክ እንዴ? አይደለም እኮ ታውቃቸውም? አይ ዛሬ አውቃቸዋለሁ ተማሪዎችን ስላልክ የእንትና ባች ምናምን እንደውም እያልኩ እኮ ነው። እቺ ሜሮን የምትባሏ በጣም ትምህርት ቤቱ ሰቃይ እንዴት ነው ተርበተበት? አይ አይደል ተማሪዎች እኮ ትዝ እያሉ ይገርማል። ሜሮን የምትባሏ ተማሪ በቃ ትምህርት ቤቱን ሰቃይ እንደውም ትምህርት ቤቱ ትልቅ ደረጃ ትደርሳለች ይባላል። የዛሬ 7-8 እሱን ነው የምትለኝ? የዛሬ 7-8 አይ ቅርብ ነች በጣም። እንደውም አሁን 12ኛ ክፍል ላይ እየተማረች ነው የምትገኘው። 12ኛ ክፍል ተማሪ ገና ትምህርት ማስታወስ የለም። እነዚህ አሁን 5ኛ ክፍል ጀምሮ ነው ያስተማርካት አንተ? እኔ እንጃ ባስታወሳት ደስ ይለኝ ነበር። ትምህርት ቤታችሁ እንደውም ኤሌመንተሪም ሃይ ስኩልም ሁሉንም ያስተምር ነበር አንተ የገባህበት ትምህርት ቤትና ከ5ኛ ክፍል ጀምሮ አስተምራታል። እኔ እንጃ እስከ 11ኛ ክፍል አካባቢ ድረስ አስተምራታል አልኩ እኮ። በጣም ብዙ ተማሪ ነበር። አሁን ከ60 ከ70 ሺህ ተማሪ ውስጥ እንዴት ነው ማስታወስ? አንድ ነገር እኮ 10 አሁን የእንትና እንዳልከኝ የእንትና ባች እየተባለ ይጠራልና የሜሮን ባች ረጅም ዓመት የሜሮን ባች እየተባለ የሚጠራበት አሁን በአሁኑ 12 ካልክ የና ሀናን ባች ነው ማስታወሰው። ሀና በጣም ሰቃይ ተማሪ ነበረች እና አስተማሪ ሚላትን በደንብ ትሰማለች።
እና ሜሮን የምትባል ልጅ አታውቃቸውም? ሜሮንና ራሄል እህትማማቾች ናቸው። እንጃ አንድ ክፍል አይደሉም፣ በ2 አመት ይበላለጣሉ። እንጃ ለምን ራሄል ታላቋ ነው? ለምንድን ነው እነሱን አይደለም። ምን አለ መሰለህ አሁን አንተ ጋር አንድ ልመጣ የቻልኩበት ምክንያት ስለነሱ ጋር ነበር። ያው አስተማሪያችን እሱ ነበር ለዚህ ደረጃ። አሁን ሜሮን ወደ ውጭ ልትሄድ ነው ማለት ምን ነው? እየደነገጥክ ነው? ግን አወራረድ ድንጋጤ ምናምን የተከለበት ነገር ነው። አይደለም እኔ እኮ ትንሽ ቆዩ አይደለ ከከተማ እኮ። ድንጋጤዎች ምንድናቸው ብዬ ነው እንጂ አደነገጥኩኝ። ምን አስደነገጠኝ እንዴ? ይኸው ቀደም እንዳገኘኝ ነው። አዋይ እነዚህን ስሞች ሳነሳ በጣም ደነገጥኩ ብዬ ነው። ስለ ለማስታወስ ሞከር ብዙ ተማሪዎች አሉ እንግዲህ እንዳልኩ እና ሀናን ነው ማስታወሰው እና ዘራ ብሩክ የሚባል ተማሪ ነበር ከነሱ እኩል የሚፎካከር እና በጣም ጂኒየስ የተባሉ ተማሪዎች ነበር። አሁን ማን ነበር ሁለቱ? ሜሮን እና ራሄል ወይ እነሱን አላስታውሳቸውም። በተለይ ደግሞ እቺ ሜሮን የምትባሏት ግን አንዳንድ ማልኩ ይቅርታ አባቴ አላስታውሳቸውም እና ወደ ሌላ ርዕስ ብናልፍ ደስ ይለኛል። አሁን በጣም ዋና ኮንሰርናችን እነሱ ጋር ስለሆነ ነው። በእነሱ ጉዳይ ከሆነ እባክህ አይደለም ምን አለ መሰለህ አሁን እቺ ሜሮን የምትባሏ ተማሪ ስኮላርሺፕ መጥቶላት አሁን እንግዲህ የትምህርቷ ውጤት እየተጣራ ነው የሚገኘው። ስኮላርሺፕ ወደ ውጭ ልትሄድ ነው። የተወሰኑ ወራት 2 ወር ምናምን ሊሆን ነው። ከዛ አይበልጥም የሚቀራት ጊዜ ለመሄድና ማን ያስተማረች ስትባል ያዕቆብ የሚባል ጎበዝ አስተማሪ ነበር ብላን ነው። እኔ እንጃ አስተምሬት ይሆናል ግን እኔ እንጃ በጣም እና ውጪ ሚልካትም ድርጅት አንተን ይፈልጋል። የምርን ነው? ወደ ውጪ እሷን ሊልካት ያሰበው ድርጅት ማን ነው አስተማሪ ስትባል ረጅም አመት ያዕቆብ የሚባል እዚህ ደረጃ መድረሴ ያዕቆብ ነው። እኔ እንጃ አሁን ግን ስሟ እየመጣልኝ መሰለኝ። ያዕቆብ ነው እዚህ ደረጃ ለመድረሴ ዋነኛ ምክንያት ብላለችና ያ ድርጅት አንተን ደግሞ ማናገር ይፈልጋል። ቀይ ልጅ ናት ካልተሳሳትኩኝ። አዎ አንተ አሁን መጣችልኝ እና ያ ድርጅት ደግሞ አንተን ማናገር ይፈልጋል። በስማ እንዴት ያለ ጂኒየስ ተማሪ ወሰደች። አንተን ማናገር ስለሚፈልግ ነው ድርጅትና አመጣጤም ወደ አዲስ አበባ ይዤ ልሄድ ነው። አንተን ወደ አዲስ አበባ ይዤ ልሄድ ስለፈለኩ ነው አንደኛ ይዤ መጣሁ። በሄድ እኮ ደስ ይለኝ ነበር ግን እዚህ አሁን ያለሁበትን ባሳዳ ደስ ይለኝ ነበር እኮ። ምን አለ መሰለህ አሁን እሷ ወደ ውጪ ለመሄድ ግዴታ አንተ ታስፈልጋለህ። እንዴት እሱ ይመስክር ስለኔ ስላለች ነው። ስለኔ ትምህርት ውጤት ብዙ ሰው ሊናገር አልፈለገምና እሱ ነው ያስተማረኝ እዚህ ደረጃ የደረስኩት በሱ የተነሳ ነውና እሱን ጠይቁት ስለኔ ስላለች አንተን ደግሞ ያ ድርጅት ማናገር ያው የሷ አሁን ወደ ውጪ መሄድ አንተ ህይወት ላይ አንተ እዛ መድረስ ላይ ያው ሚዲያ ላይ ስለሆነ ጥቅም ይኖራል። ችግር የለም እንቆርጠዋለን። ጥቅም ያልከኝ እንቆርጠዋለን። ችግር የለም እሱ እናወራለን። አንተን የሚጠቅም ነገሮች ይኖሩታል። ምክንያቱም አንተ ምናልባት ያስታውስከው መሰለኝ ግን የዚህ ድል ተጠቃሚ ልትሆን ትችላለህ። የዚህ ድል ተጠቃሚ ልትሆን ትችላለህ። አንተ ምናልባት ወደ ውጭ የምትሄድ ትችላለህ፣ ሊወስዱ ይችላሉ። እዛ ድርጅትን ተቀጥረህ የመስራት እድሎች ሊኖሩ ይችላሉ በትልቅ ደሞዝ። ምክንያቱም ኤንጂኦ ነው ድርጅቱና አንተን መላክ ነው ያመጣ ሰው አይደለም ይላል። ግን ለምንድን ነው ወደ ትምህርትን ማስተማርን ጥተህ ወደዚህ ሀገር የመጣህ ነበር? እንዳልኩ ነው ፓሽኑ ነበረኝ የማስተማር እንዳልኩ ተማሪዎች ጋር ብዙ ኮኔክሽን ያለው ሰው ነኝ እንዳልኩና እንግባባለን ተማሪዎች ጋር ፍቅርም አለ። የሰው ፍቅር ታውቃለህ? የሰው ፍቅር በቃ ሙሉ የሰው ፍቅር ነበር። አንድ ተማሪ እስኪ ቲቸር ያዕቆብ ብትል በሙሉ ልብነት በሙሉ ፍቅር ነው የሚያወራ። እንግዲህ እኔ ሰው የሚሉ እኔ እኮ ፈልግ እኮ አይደለም ያ ተማሪ የሚሉትን ምናምን እየሰማው ነው እንደዛ ይላሉ። እና ስለዚህ ወደዚህ ከተማ ደግሞ የመጣሁት አረሰውትማ ወደዚህ ደግሞ የመጣሁት በዛ ላይ ደግሞ መልቀቂያም አላስገባህም በአንዴ ነው ብን ብለህ የጠፋኸው። ምንድነው ምክንያቱ? እንዳልኩ የሆነ የፋሚሊ ነገር አጋጠመኝና ትንሽ እንደመጣው ነገሩ እንዳልኩ ወደዛ ብትሄድ ያባቴ እንግዲህ ነፍሱን ይማሩ ብዙም አላውቀውም ከቲ ብቻ እንደዛ ነገር ነውና ወደዛ መሬት አለ የሚታረስ መሬት አለ ወደዛ አካባቢ እና ያን ደግሞ በደንብ ሰራበት። እንግዲህ ይሄን ሁሉ 14-15 አመት ሙሉ አስተምሬያለሁና ያው የጠቀመም ነገር አላገኘሁም። አልዋሽ ነገር ተማሪዎች የተለያዩ ነገር አድርገው ሲያልፍላቸው ከማየት ውጪ እኔም ያ የህሊና እርካታ በጣም ሰጥቶኛል። ማሏሽ ነገር ሊኔ ደስ ይላል፣ ሀሴት ታደርጋለች፣ ይገርማል። ግን ያው ዞሮ
ትዳር መመስረት አለብኝ የተሻለም ነገር መያዝ አለብኝ እና እንዳልኩ በዛ በኩል ይታያል በዛ ይሄን ቤት አልፈ ሶስተኛው መሬት አለ እዛ ጋር የሚታረሱ መሬቶች አሉና ያ ውርስ ነው ለኔ ነው የተናገረኝ ይገርማልና አይኔን ሳላሽ ነው የተቀበልኩት ምክንያቱም እንዳልኩ በትንሽ በቤተሰብ ጉዳይም ስለመጣሁኝ አንደኛዬን እዚህ ብኖር ይሻላል ያው መልቀቂያም እንትን አላልኩም ምክንያቱም ምን ያህል ስሜት እንደሚሰማቸው አውቃለሁ ያ ትምህርት ቤት እኔ ስወጣ ግማሽ አካላቸው እንደወጣ ነው የሚቆጥሩት ያው ለማጋነን አይደለም ያው ምሰማው ነገር ስላለ ነው እና ስለዚህ እስኪ ወደ አዲስ አበባ እንሂድና ያው አንተን ሊያወራ ስለሚፈልግ እዚህ ድርጅት ሄደን እንዳልኩ ነው አይደል ጥቅም አለው ችግር የለም እሱ ያው ወጪህንም እኛ ነን ከበር እናደርገው ውጪ ላይ መኪና ቆመናል አሪዘው ለመሄድ እኔስ ወስዳችሁ ችግር የለም ስለዚህ እንሂድ እኔ ብዙም ብሸፍን ደስ ይላል አይ ችግር የለም እኛ እንሂድና አለ መኪና ስላለ ችግር የለም ኦኬ ስለዚህ ነው እንሂድና ወደዛ ወደ አዲስ አበባ ሄደን ደግሞ ያለውን ነገር እናወራለን ኦኬ ምንም ሳዲዝ ልውጣ ችግር የለም እንደዚህ እንደሆንክ ችግር የለም አንድ አፍታ ድረስ ሁለት ቀን ማትቆይ አረባክ ችግር የለም እንግዲህ ተመልሰን ወደ ቤቱ መጣናል ያጣራናቸው ነገሮች አሉ እስኪ አንድ ሙዚም እንደፈጠረ አብረን ነው ማን ነው አንተ ሰውዬ አትፈታና እንዴ ምን ፈልጋችሁ ነው ደግሞ ዛሬ የምመጡት እንዴ እንዴ ምን ፈልጋችሁ ነው ወዚህ ለምን አንድ ያስገቢና ሰላም እንዴ ነሽ ሰላም ነሽ ራይ ሰላም ነው አይ መግባት ስለነበር መምጣት ስላለብን ነው ዛሬ እንዴት ናችሁ ሰላም ናችሁ እንዴት ናችሁ ምን ሆነሽ ነው ያሻቸው ተስከተቸው እንዴ ባለፈው ምን እንዳደረጉኝ አንቺ ምን ታውቂያለሽና ነው ምን አርገውሽ ነው ምን አደረግንሽኛ ምን የተፈጠረ ነገር አለ ነገርሽ እስኪ ዝም በይ በእናትሽ ሁሉ ነገር ያንቺ ሴራ መሆን አለበት አሁን እኔ እንዴ ምን አረጋች እሷ ምንም ካረጋች ነገር ባለፈው ምን ተባብለን የተለያየ ነው እንዴ እሺ እኔ ያሻውን አይመለከተኝም እኔስ ጀመር ከሷ ጋር ማውራት ያለባችሁን ነገር አውሩና እሺ እንዴ ምንድነው ሜሮን ይሄን ያለ ምን ተፈጥሮ ነበር ምን ያረጉሽ ነገር አለ ምንም ያረግናት ነገር የለም በቃ ስለ ህይወቷ አንዳንድ ነገሮችን ስንጠይቃት ያው አላናግራችሁም ብላ እንግዲህ ከዚህ ቤት ገፍተራን ያስወጣችን እንግዳ ነን ማለት እኛ የሚዲያ ሰዎች ነን እንግዶች ነን አንቺን ለማናገር ነበር አንቺን ለማናገር ለአንቺ አስበው ነው እንደው ምን ነኝ የላኳቸው እኮ አዎ በጣም ለኔ አስበው ነው የመጡት አዎ ምን ብለሽ እንደላክሻቸውማ ሙሉን ነገር ነግረውኛል ሲጀመር ደግሞ ለኔ አስበው ሳይሆን የኛን ታሪክ ለማጥናት ነው የመጡት እና ታዲያ ታሪካችን የሚያውቁት እኮ እኛን ለመርዳት ብለው ነው አይደለ እኮ እኛን ለመርዳት ብለው እሺ ጥሩ እኛን ለመርዳት ብለው ከሆነ እስኪ አሁን የሚሉትን እንስማ ተረጋጊ አንቺ እኮ መረጋጋት አለብሽ መጀመሪያ እኛ ጋር እዚህ እኛ በሰላም ለማውራት በሰላም ገብቶ ለመውጣት ያንቺ መረጋጋት ቅድሚያ ያስፈልጋል ለዛም ነው እሺ አንቺ ተረጋጊ ምክንያቱም ባለፈው ያልሽን ነገሮች አሉ እነሱን ለማስተካከል ነው የመጣ ነው እኮ እዚህ አይደል እንዴ ስለያትሽም የነገርሽን ነገሮች አሉ አይደል ብዙ ነገር አውርተናል ብዙ ነገሮች ነግራናለች ስለ አንቺ ስለ ሁለታችሁ ግንኙነት በጣም ብዙ ነገሮችን ያወራችን በጣም ብዙ ነገሮች ማለት ነው እና ከነገረችን ነገሮች መካከል ያው ብዙ ነገሮች እንደበደልሻት ብዙ ነገሮች ታሪያት እንደነበረ ሰውዬ ልታፋልሰ ነው እንደ የመጣው ምንም ለእናንተን ለማፋለስ አይደለም የመጣሁት ነገር ግን ያው ያልሽኝን ነገር ነው እዚህ ጋር ማወራው እንዴ ታዲያ እኔ ያልኩህን ነገር አንተ በሚስጥር መያዝ አለብህ ነው ወይስ ነው መጠለሷ ነው መናገር ያለብህ ማለት አውርተን እናውቃለን እኮ ብለሽኛል አይደል እንዴ ስለምን ሚስጥር የሚባለው ነገር እኮ ከሷ ጋር የማታወሪው የራስሽ የሆነ ድብቅ ነገር ነው ነገር ግን ይሄንን ጉዳይ ሁለታችሁ አብራችሁ እንዳወራችሁበት ራሱ ነግረሽኛል እኮ አይደል ተነጋግረንበታል ለምንድን ነው ስላት ግን ምላሽ አሰጠኝም ነው ያልሽኝ እኮ ለምን ሰላት ግን ምላሽ አሰጠኝም ነበር ያልሽኝ እኔ ጋር ያልገባኝ ነገር ከጀርባ ሌላ ነገር እየተነሳችሁ ነበር ማለት አይ ከጀርባ መጠነሱትማ እናንተ ናችሁ ምን እንዳለ አንቺ ነው የምታውቂያቸው ስለዚህ አሁን አንቺ ትነግረኛለሽ ጭራሽ አው እኔ ላንቺ ብዬ አስቤ ባመጣቸው ደግሞ ወደ እኔ ዞርሽ እሺ ምን ብለሽ ነው ስለኔ አስብሽ አመጣሻቸው እዚህ ቤት አንቺ መጀመሪያ አንቺ ምን ብለሽ ነው ባለፈው ይላክሻቸው ከልብሽ ነው እየሆንሽ ያለሽው ነገር ግን ለራስሽ ይታወቅሻል አው በደንብ ይታወቀኛል አንቺ ጭራሽ አደባባይ ላይ ልታሰጪኝ ነው እንዴ የመጣሽው ስለኔ ምን ነገርሻለሁ እንደውም ብታቂማ ላንቺ አስቤልሽ ነበር እሺ እኮ ምንድነው ያሰብሽልኝ ስለኔ ነገር እሺ ስለኔስ ምን ብለሽ ነው ያወራሽው እኔ ይኸውልሽ ስላንቺ የምታደርጊውን ነገር ነው ያወራው ምንድነው ማደርገው ነው ያደረግሽ ነገር አንቺ ራስሽ ታውቂያለሽ ምንድነው ማደርገው ብዙ ነገር ነው ያለችን ታስደፍራት እንደሞከር አው ታስቃያት አይ ነኝ
አንቺ እኮ ማለት አርገሻል እነዚህ ነገሮች አደራልሽ አርገሻል እነዚህ ነገሮች ምንድነው ማደርገው? እሷን ታስደፍሪያት እንደነበረ ጭራሽ እንደ ወንድ ሌሊት ነው የምትገቢው፣ የሰከርሽ ነው የምትገቢው፣ ብዙ ነገሮች ነው ስትነግረኝ ነበረው። እንደውም ስትንዘላዘለኝ የምታመሽ የነበረው እሷ ገበናሽን በሸፈንኩልሽ ማንም እንደሰባብዬ ተባርኩ ጭራሽ እኮ ይኸውልሽ ዝም በይ ገመናዬን እንዳይሰማ ብፈልጊ ኑሮማ እንደዚህ አታወሪም ነበርሽ እየዞርሽ አንድ ያምር ላይ ዝም በይ ይኸውልሽ አንድ ያምር ላይ ትተኛለች አንዴ ምን ታረጋለሽ አንዴ ታብላለሽ እያልሽ አንቺ እኔን እና ታዲያ ነበርኩ እንዴ ስንከባለል የነበርኩኝ በየአመዱ እሺ እንዴት እኔ እህትሽ ከሆንኩኝ የምር አንቺ ያደራ ልጅሽ ከሆንኩኝ ለምንድን ነው አደባባይ ላይ እንደዛ ያደረግሽው? ይሄ ጥሩ ነው ወይ? አንቺ አሁን የምር ትልቅ እህቴ ነሽ። አይ እና ታዲያ ስለሆነ ነው አንቺ ለኔ ያስበሽልኝ ነው ያላረኩትን ነገር የምታወሪው። አሁን እናትና አባቶቻችን ቢሰሙት ይሄ ምን ይሉታል? ይሄማ ይኸውልሽ በጣም አስጸያፊ ነገር ነው። ምክንያቱም አንቺ መጀመሪያ ያደረግሽው ነገር ነው። ይኸውልሽ አንቺ እንደ ትልቅ ብታስቢ ኑሮ እንደዚህ አታደርጊም ነበር አይደለ? አንቺ እንደ ልጅ አስበሽ ነው አይደል እንደዚህ ያደረግሽው? በጣም አንዴ የምታስቢው ይኸው አንድ ነገር ልንገርሽ አሁን ምትስተካከይ ከሆነ ተስተካከይ። ታንቺ ጋር የሚጨቃጨቅበት ነገር የለ ወይስ አውቀሽ ነበረ በየአመዱ ምትንከባለ? እኔ እኮ ታመሽ ነው የሆነ ነገር አጋጥሞሽ ነው ችግር ደርሶብሽ ነው ብያስቤ ነበር። ለካ ያወቅሽ ነበር የሉ ነገር ሳይሆን አው ያወቅኩ ነበር ያደረግሽ። አው ወይኔ ፈጣሪ ይኸውልሽ ተረጋጉ። አሁን እዚህ ጋር መጣላቱ ለእናንተ ለማንም አይጠቅምም፣ ለኛም ለእናንተም አይጠቅምም። እሺ አሁን ምን ይሉታል? እያወቅኩ ነበር ማረጋው አለች እኮ። እሺ እኔ አሁን እናንተ ምን ልትሰሩ ነው የመጣችው? ግልጹን እዚህ ጋር መነጋገር ነው እንዴ። ቆይ አንቺ አሁን እሷ አርጋኛለች ያልሽው ነገር በጠቅላላ ልክ ነው ማለት ነው? ምንድነው ያረኳት? ታስደፍረኝ ሞክራለች፣ ስትበድለኝ ነበረ፣ ስታሰቃየኝ ነበረ ቤት ውስጥ እንደ ሰራተኛ ሰፈር ጎረቤት ሁሉ ይመስክር። በ2 አመት ነው የምበልጣት ብዙ እድሜ ልዩነት ባይኖረኝ እንደ እናት ሆኜ ነው ያሳደግኩት። እንደ እናት ነሽ ያሳደግሽኝ የእውነት እንዲያው እስኪ እባክሽ አታስመስይ። በቃ ያንቺ ስለ ትምህርቴን ራሱ ይተኩት ታውቂያለሽ አንቺን ለማኖር ስል በጣም ወይኔ ለሁላችሁ አሁን እዚህ ጋር መጨቃጨቁ ምንም ዋናው ወደ መፍትሄው ነው መግባት ያለብን። ገባችሁ አይደለ? መፍትሄውን ለማግኘት ግን እናንተ የተጨቃጨቃችሁ እናንተ የተጣላችሁ አይደለ መፍትሄ የሚመጣው። እሺ ምን አሁን እኮ ህይወታችሁ ቆይ ህይወትሽ እንዲስተካከል አትፈልጊም? አንቺ ማትፈልጊም ህይወታችሁ እንዲስተካከል? እኔ ቀንዶም ካንቺ ጋር ህይወቴ እንዲስተካከልም አልፈልግም። እኔ ዛሬ ነው የእህትነትሽን ተነራስ ይወጣልኝ። እኔ ዛሬ አይደለም ቆይቷል ልንገርሽ። አንቺ ገና ከመጀመሪያው እኔ እህትሽን በወንድ ልታስደፍሪ ስትይ እና ያልሆነ ወሬ ስታወሪ ነው ገና የእህትነቴን እርሜን ያወጣው ልንገርሽ። እቺ ልጅ ግን ደናሽ ወይስ የሆነ ነገር ሆነሽ? ስንት እኔ እንደ ታማሚ አትቁጠሪኝ። ዝም በይ ስነ ስርዓት ይኖርሽ። ይኸውልሽ ያከበርኩሽ ትልቅ ነሽ ብዬ ነው። ወይኔ ጉዴ ፈላ። አሁን በሰው ፊት አዋርደሽኛል። እሺ በማላቀው ሰው እኔ በማላቀው ሰው አንቺ በምታውቂያቸው ሰዎች ነው የምታዋርጅኛለሽ። ይኸውልሽ እኔ ማላቃቸውም አንቺ ማታውቂያቸው ሁለቱም ሊያናግሩን ነው የመጡት። አለቀ እንዴ? መናገር የምትፈልጊው ነገር ነው በስነ ስርዓት አውሪ። ሲቀጥል እንደዚህ እንዳታወሪ ስሙኝ። እሺ አዳምጡኝ። እንደዚህ እንዳታወሪ ራይል ስሚኝ። እኔ እዚህ ጋር የተደረገው ነገር ልክ ነው አይደለም? እናንተ ናችሁ የምታውቁት። ምንድነው የምታወራው ነገር? ራሱ ከራሱ ጋር እኮ ነው ወይስ የሆነ ነገር አስደርጎብሻል? ይኸውልሽ አንቺ እባክሽ እንደዛ አትበይ። አሁንም እኮ ታማሚ እያደረግሽኝ ያለሽው አንቺ ነሽ። መሆንም አለብሽ። አሁንማ እኮ አንቺ እኮ ነሽ እንደዛ እያደረግሽኝ ያለሽው። አረጋገጡ ሌላ ነገር አያስፈልግም። ስሙኝ፣ እዚህ ጋር ችግራችሁ መፈታት አለበት። ያንቺም ችግር መፈታት። አንቺ ያልሽው ነገር ተደርጎብሽ ከሆነም ነገሮቹ እኛ የሚጠየቀው አካል እናንተን የሚጠይቃችሁ አካል መጥቶ እዚህ ጋር ነገሮቹን ይፈታል። ገባችኋል? ምክንያቱም እንዴ እኔ እኮ አሁን እኮ ምንም ያልኩት ነገር የለም። ሰውላ ኧረ ለዚህሽ ልጅ እየተባልኩኝ ስንት ነገር ዝም በይ አታውሪ። አንቺ ይኸውልሽ ከውስጥሽ ያለ ነገር አታውሪ። የራሴን ህይወት ትቼ ነው ላንቺ ኑርኩት። ታውቂያለሽ የራስሽን ህይወት ይተውሽ እኮ ለራስሽ ብለሽ ነው ለመዞር ብለሽ ከማንም ወንድ ጋር ለመዞር ብለሽ ለምን ዘላዘል ብለሽ እንጂ ለኔ ብለሽ አንቺ ስራት ነሽ። ተረጋጊ። ስራት ያዙ